አያስፈልግም ሚራ ዝም በይ አልኩሽ። እሺ ምን ነው ሮቢ የምታውቀውን ነገር እንዳለ ትንገረኝ እንጂ ምን ችግር አለው? አይሆንም ሚራ ዝም በይ ብዬሻለሁ። ዝም አንዱ እውነቱን ነግራት። አዎ ስለሰማ። እሺ እንግዲያውስ ልንገርሻ። ዝም በል አንተ አታቋርጠኝ፣ እኔ መልስላታለሁ። እንዴ የጠየቅሽውን ሳትሰሚ ምንድን ነው የምመልሽላት? ሚራ ጥያቄዋን ሰምቼዋለሁ። ላምንሽ አልችልማ። እንዲህ አድናን እኔ እናንተ መተማመን አቆመ ማለት ነው እንዴ? ሚራ በሚስጥር የያዘችውን ነገር ሁሉ ተናገረች። እንዲሁም አድናን ያልሰማውን ነገር በመስማቱ በጣም በወንድሙም ሆነ በእምራን አዝኖባቸዋል። ምነው እናንተን ከምከተልና ከምሰማ ሉኻናን ሰምቼ ብሆን የእሷ ምክር ያዋጣኝ ነበረ። እንዲሁም አሁን ስለዚህ የሉኻናን እህት ሳራን የት እንዲያደረሳችኋት እናንተ ስለምታውቁ ቀጥታ አምጡ በማለት ጠይቋቸዋል። ሉኻናም የሰማችው ነገር ጥርጣሬ ስለነበራት ብዙም አልደነገጠችም። ግን ነገሮች ይፋ ስለወጡና ስላወቅኩ ደስ ብሎኛል። ስለዚህ እህቴን የት እንዲያደረሳችኋት በቀጥታ ተናገሩ እያለች ትጠይቅ ነበር። አድናንም እናንተ እንዲያስጠፋችኋትና እናንተ እንዲሰወራችኋት አውቄያለሁ። ስለዚህ በቀጥታ የሰው እህት እንዲታመጡ እንዲሁም ያችን የመሰለች እህት የት እንዲያደረሳችኋት ተናገሩ በማለት አፋጧቸዋል። ከተናገረች በኋላም እንደገና እምራ ደንግጣለች። ሚራም እኔ አላደረግኩትም፣ እኔ አልሰማሁም፣ አላየሁም፣ ሮቤል ነግሮኝ ነው በማለት ወደ ሮቤል ነገሩን ሁሉ ልጠመጥም ፈልጋ ነበረ። ግን አልተሳካላትም። ሁለታቸውም ወንጀለኞች ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ እዲያችሁ ለምታበረታቱኝ ውድ ቤተሰቦችና ወዳችሁ እዲያችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። ለእናንተ ትልቅ ክብር አለኝ። አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ሉኻና ድራማ በአለፈው ቪዲዮችን ላይ እንዳየነው አድናንን ስታስደነግጠውና አድናንም የሰማውን ሁሉ ማመን እስከሚያቅተው የደረሰበትን ነገር አይተናል። ሚራ እኔ እርጉዝ አይደለሁም እያለች ለሮቤል በምትናገርበት ሰዓት አድናን ከውጭ ሆኖ ስለሰማና ዝንገት በመድረሱ ነገሮችን ሁሉ ሊያምን አልቻለም። ጆሮዬ ነው ወይ? ከየት መጣ? ለምንስ ለሮቤል ለምርግዝናሽን መናገር ፈለግሽ? ምን የሚያገባው ነገር አለ? ወንድሜ እንጂ እሱ ባልሽ አይደለም እያለ ሲናገር እንደነበር አይተነዋል። በዛሬው ቪዲዮአችን ላይ ደግሞ ሚራ እኔ እርጉዝ ነኝ አውቄ ነው እንጂ ለሮቤል ስላናደደኝና እንዲሁም ደግሞ ሉኻና ጋር ሲያደርጉ የነበሩትን ነገር ስላልወደድኩላቸው ሚራም አይኔን ግንባር ያርገው አላየሁም አልሰማሁም ለማለትና ነገሮችን ለማለባበስ ሞክራ ነበረ። ግን አድናን በጆሮ ስለሰማት በጭራሽ ያወራሽውን ነገር መልሰሽ ማጠፋችም ይሄን ነገር እኔ ላምንበት አልቻልኩም እያለ ሲናገራትም የቻለችውን አድርጋ በውሸት እንዲያምናትና ነገሮችን ሁሉ ለማበባበስ ሞክራ ነበር። ስለዚህ አሁን ላይ አድናን እኔ የምፈልገው ነገር የአረግዝና ወረቀት የተመረመርሽበት ውጤቱን አምጭና አሳይኝ፣ አለያንቺ እርጉዝ እንዳልሆንሽ ሰምቼሻለሁ። ለምን ማሞኘትና ማታለል እንደፈለግሽ አላውቅም በማለት ጠይቋታል። አምራንም ምን እንደምታደርግ ግራ ተጋብታ ሚራ አሁን ላይ ያለችበት ሁኔታ በጣም ጭንቀት ላይ ነው። ለምን ምን ብዬ ላስረዳው? እኔ አሁን ላይ ከአድናንም ያለኝ ግንኙነት ጠብ ተፈጠረ። እንዲሁም ሉኻና ደግሞ ሮቤልን ልትወስደው ስለተዘጋጀች እኔ ሜዲያ ላይ ልቀር እችላለሁ በማለት ሚራ ያላት አማራጭ ግዴታ እንደምንም ብላ አድናንን ማሳመን ስለነበረባት አድናንን ለማሳመንና እንዲሁም ደግሞ የፈለገችውን ነገር እንዲያደርግላት እርግዝናዋንም እውነት ነው ብሎ እንዲቀበላት እየጣረ ትገኛለች። አድናን ግን በጭራሽ ሊሆን አይችልም፣ እኔ የፈለኩት ነገር የእርግዝና የተመረመርሽበትን ወረቀት ውጤት ነው፣
አሳይኝ ብሏታል። ሚራም አይ እኔ ሚስትህ አይደለሁም እንዴ? ልታምነኝ አትችልም እንዴ? እንዴት ይህን ትጠይቀኛለህ? አሁን ላይ ይህን ትጠይቀኛለህ ብዬ አላሰብኩም። አንተ ባሌ ከሆንክ እኔን ማመን ነበረብህ፣ ግን ለማመን እንዳልፈለክ አላወቅኩም። ስለዚህ አሁን ላይ ያለኝ አማራጭ ምን እንደሆነ ገብቶኛል። አንተም ሉኻናን አፍቅርሃት ሊሆን ይችላል በማለት ብትናገረውም የምትናገሩን ነገር አስበሽበት ተናገሪ። ሉኻና ምንም ያደረገችው ነገር የለም። አሁን የጠየኩሽን ጥያቄ በትክክል መልሽና ማሳመኛ ስጭኝ፣ አሊያ ምንም ቢፈጠር ላምንሽ አልችልም። እርጉዝ አይደለሁም ስትይ በጆሮዬ ሰምቼሻለሁ ብሏታል። ስለዚህ አንቺና የተመረመርሽበትን ውጤት አሳይኝ ሲላትም ሉኻና ከውጭ ላይ ሆና ሮቤል ጋር እያናገረችው እና እንዲሁም እያወሩ ነበረ። ስለዚህ አድናንና ደግሞ ሚራ ከክፍላስ እየተነጋገሩ ስለነበረ ሚራም አድናን እኔ የወረቀቱን ስጪ ታልከኝ እሰጥሃለሁ፣ ግን ከእንግዲህ በኋላ ሚስቴ ብለህ ካጠገቤ ድርሽ እንዳትል፣ እኔም ባሌ አይደለህም። እኔን የማታምነኝና የማትወደኝ ከሆነ እኔ ጋር ምን አልከሰከሰህ፣ እኔም ለአንተ ጋር አልኖርም። አንተም እኔ ጋር እንዳትመጣ ግን ወረቀቱን አሳይሃለሁ ብላ ምንጥቅ ብለዋታለች። አድናንም አሳየኝ፣ እኔ ታመንኩበት በኋላ ወደፊት ደግሞ የሚፈጠረውን ማየት እችላለሁኝ። ስለዚህ የግዴታ ልቤን ማሳመን ስላለብኝ ወረቀቱን ማየት አለብኝና ግዴታ ወረቀቱን አሳየኝ ብሏታል። ስለዚህ ሚራም ወረቀቱን ልታመጣ ከሮቤል ክላስ ስትሄድ ሉኻናና ሮቤል ሲያወሩ የነበሩት ነገር በፍቅር እንደሚነፋፈቁና እንዲሁም እንደሚዋደዱ ፍቅራቸውን ተገላልጸው ሲሰነባበቱ እንዲሁም ደግሞ በፍቅር ቃላት ሉኻና ሮቤልን እባክን አሁን ላይ የእህቴ መዳረሻ ስለጠፋብኝ የምታውቀው መረጃ ካለህ ንገረኝ እያለች ስታወራ ነበርና ሚራው ከውጭ ላይ ሆና እየሰማች ነበረ። ይህ ነገርማ እነሱ በፍቅር እያወሩ ተሆነ ሮቤል ሚራ ናት እንዲህ ያደረገችው ብሎ ሊያሳብብብኝ ይችላል። ስለዚህ እኔ ከሁሉም ወገን ወጣው ማለት ነው። ከዚህ ሁላ የሁሉንም ተንኮልና ሴራ እየሰራ ነውንም ነገር ሁሉንም ይፋ አውጥቼው እቀመጣለሁ በማለት ከክላስ በራ ገባች። ስትገባ ሉኻናና ሮቤል እያወሩ የነበረው እባክህን ንገረኝ እያለች ስትለምነውና ስታባብለው ሮቤልም የእሷን መልስ ትቶ እወድሻለሁ፣ አፈቅርሻለሁ፣ ደግሞም ትናፍቅኛለሽ እያለ በፍቅር ቃላት እንዲሁም ድምጡን ለስለስ አድርጎ ሲናገር ስለሰማችው ሚራ በጣም ደሟ ፈላ። የምትናገረው ግራ ገባት። በጩኸት ገባች። የፈለግሽውን ነገር እኔ ልነግርሽ እችላለሁኝ። ሳራ ነው አይደል የፈለግሽው? ስለዚህ ስለ ሳራ እኔን ጠይቅኝ፣ እኔ እነግርሻለሁኝ። እሱ የሚያውቀው ነገር የለም እያለች መጮህና መናገር ጀመረች። ያው ይህንን ለመናገር የፈለገችው ነገራቶች እንዲወሳሰቡና እንዲህ ያሉ ወንጀለኛ ነገር የሰሩት ሮቤል ጋር አብረው እንጂ ሮቤል ለብቻው የሰራው ነገር የለም። አምራንም አብራ ነው የሰራችው። ሚራ አንቺ ባክሽን ታይ ቢላት እንኳን የአድናን ወሬ ሳሰማ ወንድምህን መንከባከብ አለብኝ እያለች ቀን ተሌት እየተነገረች ጠዋት ማታም ከዛ ክላስ የምትገኝበት ምክንያት አድናንም አልገባውም ነበር። አሁን ግን ሴራው ሲጋለጥ ሮቤልን ትፈልገዋለች፣ ትወደዋለች የሚል ነገር ወጥቷል። በእርግጥ ትክክል ነው። መጀመሪያውንም አድናን የሉኻናን ንግግር ሰምቶ መሸከክና መጠርጠር ነበረበት። በሙሉ ልቡ ማመንና ማወቅ የለበትም ነበር። ግን ያም ሆኖ አሁንም ላይ ተነቃና ካወቀ አሪፍ ነው። ሉኻና የምትናገረው ንግግር ሮቤልን ወዳ ወይም ደግሞ አፍቅራው ሳይሆን የግዴታ የምትፈልገውን ነገር ለማሳካት አንድ ሰው የሚፈልገውን ነገር ለማሳካት ዝቅም ብሎ ከፍም ብሎ የሚችለውን ያክል መስዋዕትነት ከፍሎ የፈለገውን አይነት ያገኛል። ስለዚህ ሉኻናም እንደዛ ነው የፈለገችው። ሉኻና ማለት በጣም ጎበዝ፣ ጀግና፣ አስማርት የሆነ ልጅ ናት። የምትፈልገውን ነገር በቀጥታ ተጋፍጣ ለማስናገር እና እንዲሁም ደግሞ ለማወቅ የምትጥር ልጅ ናት።
ስለዚህ አሁን ላይ ሜራ ዘላ የገባችው እኔ እነግርሻለሁ ብትላት እንኳን ንገሪኝ እባክሽ እያለ ሲላት አድናንም ውጭ ላይ ሆኖ ወረቀት ይዛ ትመጣለች ብሎ ሲጠብቅ ተውጭ ሆኖ ድምፅ ሰማ። ቆም ብሎ ማዳመጥ ጀመረ። ሲያዳምጥም እየጮኸች የነበረችው ሜራ ናት። ሉሃናና ሮቤልም ከአንድ ላይ ቁጭ ብሎ ጭቅጭቅና ጩኸት ሲፈጠር ከውጭ ላይ ቁጭ ብሎ እያዳመጠ ነበረ። ሉሃናም እኔ የምፈልገው የእህቴን መዳረሻ ነው። ሮቤል አንተም የምታውቀው ነገር ካለህ ንገረኝ። ሜራ አንቺም የምታውቀው ነገር ካለሽ ንገረኝ እባካችሁን የእህቴን መዳረሻ አሳውቁኝ ስትላቸው ሰማ። ሜራም እኔ እነግርሻለሁ የእህትሽን መዳረሻ አውቃለሁኝ ስትለ ተናገረች። እንዴ አድናን ተገረመ። ሜራ በቃ ስለ ሉሃና እህት አክባር ታውቃለች ማለት ነው እንዴ? እኔ አታውቅም እያልኩኝ የት እንደገባች እናፈላልጋለን እያልኩኝ እየጠየቁኝ ቀን ተሌት እየለፋው ሉሃናን ለማጥናናት እየሞከርኩኝ እዳ አውቃ ነበር እንዴኔን እየሸወደችው ያለ በማለት አሁንም ማዳመጡን ቀጠለ። ሮቤልንም አርፈሽ ተቀመጭ እንዳትናገሪ ሜራ ዝም በይ ብዬሻለሁ፣ ዝም በይ እገልሻለሁ እያለ ሲያስፈራራት ሰማ። አሁንም በድጋሚ አድናን ተገረመ። እንዴ ሮቤል ቆይ ያውቅ ነበር እንዴ? ለምንድን ነው የሚያስፈራራት? ይህ ነገርማ ያልታወቀና ያልተሰማ የሆነ ሌላ ሴራ አለ ማለት ነው። እነ ልጆች አብረው እየሰሩት ችግር አለ ማለት ይቻላል። ለምን ሊከለከላትና ሊያፍናት እንዴት ተነሳ አልገባኝም። ሉሃናም ተገረመች። ሜራንም ተናገሪ ስትላት ሮቤል እንዳትናገር እየከለከላት ነው። ሜራም ለመናገር በጣም ቸኮላለች። ወንጀለኛ እሷ በፊት ተነግሮባት ወንጀለኛ ሳኮን ተላዋ ላይ ያላትን ነገር ለማናገር እና ለማሳወቅ እዚህም የተነሳ ግዴታ እነዚህን ልጆች ሀቅ እንዲያወጡ ማናገር አለብኝ ታለ በኋላ አድናን የፈለገው ነገር ለማሰናገር እና ለማወቅ ስለፈለገ የግዴታ ቁጭ ብሎ እንዲያዳምጥ ሆነ። ሮቤልም በጣም ተጨነቀ፣ እንዲሁም ደግሞ ተናደደ። እኔ እገልሻለሁ እንዳትናገር እያለ ሲያስፈራራት እና እንዲሁም ደግሞ ሉሃናን እሷ የምታውቀው ነገር የለም ዝም ብላ ነው፣ እኔ አንድ ቀን በሰፊው አወራሻለሁኝ እያለ ሊያስተባብል ሞከረ። ሉሃናም የእህቷን አክባር ለመስማት ስለቸኮለች እሺ ንገረኝ፣ ምንድን ነው ምን ተፈጠረ እያለች እየጠየቀችው ነበረ። ስለዚህ በድግ ብሎ ለማነቅም ሞከረ። ግን ቢቆም ደግሞ አድናን ከውጭ እየመጣ እንደሆነ ያየኝና እንደምንቀሳቀስ ያውቅብኛል ብሎ ስለፈራ ቁጭ ብሎ መጮህ ጀመረ። ሉሃናም የምትለው ግራ ገባት። በእርግጥ እሷ ድሮውንም ሽካኬና ፍራቻ አላት። እህቴን እየደበቋትና እንዳትታወቅ እንዳይሰማ ያደረጓት አምራንና እንዲሁም ደግሞ ሜራና እንዲሁም ሮቤል ስለሆኑ ግዴታ ማስናገር አለብኝ ታለች። በኋላ ማዳመጥ ጀምራለች። በጣም ከባድ ነው። አሁን ላይ ሜራ ልክ እንድብድ ሆናለች። ከሮቤልም ጋር እንዳትሆን የፈለገችውን ነገር እንዳታደርግ ታግታለች። ማለት እያስፈራራትና እያስጨነቃት ስለሆነ ምንም ነገር መናገር አትፈልግም። ዝምም እንዲያትል ደግሞ ሊያስችላት አልቻለም። ስለዚህ የግዴታ ማወቅ የነበረባትና መናገር የነበረባትን ነገር አስቀድማ ተናግራ ሴራውን ሁላ በክንክኑን ልታወጣው ተነስታለች። አድናን ግን በመዋል በማደርና ትንሽ ተትልቅ በምንሰማበት ጊዜ እየሸከከና እየጠረጠረ ሄዷል። ከእንግዲህ በኋላ ሜራን የሚያምንበት ነገር የለም። ከሉሃና ጋር በአንድ ላይ ሆነው እንደሚሰሩ ነው እንጂ ከእንግዲህ አምኗት ከሜራ ጋር ይቀጥላል የሚል ሀሳብ የለኝም። ሜራም አሁን ላይ የተመረመረችበት የጤና የሕክምና ውጤት ከታየ እርጉዝ እንዳልሆነች እውነታው ይወጣል ብለን እናምናለን። አሁን ላይ አድናንም የውጤቱን ነገር ካላየና ካላነበበ እውነት ነው ብሎ ምንም ሊቀበላት ስለማይችል ስለዚህ የግዴታ እንደሚሰማና እንደሚያውቅ እንጠብቃለን። ሉሃና ስለ ትግሏ እና ደግሞ ስለ ታታሪ ስለ ጉብዝናዋ ስለምታደርገው ጥረት አለማድነቅ አይቻልም። በጣም ጎበዝ ናት። አድናንም ይህንን ነገር በፍጥነት በመስማቱና እንዲሸክክ ያደረገችው
ሉካና ነበረች። አሁን ደግሞ ራሱ እንዲሸክክና እንዲመረምር ሆኗል። ውጭ ላይ ቁጭ ብሎ ባዳመጠበት ጊዜ ስለዚህ ሩጦ ሲገባ ግን ሜራም ሆነ ሮቤልም ጸጥ ብሎ በድንጋጤ ምን እያላችሁ ነው ቢባሉም እንኳን ምንም አይነት ነገር መመለስ አልቻሉም። ብቻ ያው የነበረውን ነገር ግን ስለሰማ አሁንም ሀቁን ለማስወጣት እየጣረ ነው። ይህንንም ደግሞ እንደሚያስተካክልና እንደሚሰማ ሁሉም ሴራ እንደሚጋለጥ እንጠብቃለን። ሚራ ከሁለቱም ወገን ስለወጣች ስለዚህ ሀቁን አውርታ ወደ ሉካና ወይም ደግሞ አድናን ትሆናለች። ከሮቤል ጋር ሁና ግን ስቃይና መከራ እየበላች እንደማትኖር እናምናለን። ስለዚህ በሚቀጥለው ቪዲዮ ደግሞ አብረን ምን እንደሚፈጠር እናያለን። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። መልሰን በሌላ ቪዲዮ እስከምንገናኝ መልካም ጊዜ እያልኩኝ እለያችኋለሁ። ሁላችሁንም እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ